ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ እኔ ቀናዎች አሉ፣ ግን ማን ነው የሆነ ኮሜንት ነው ቤት አዲስ ቤት ነው ምናምን ያላችሁ ሰዎች ደህና ናችሁ? ማን ነው ግን እንደዚህ ያለኝ ማለት ነውና እንግዲህ የብሩኬ 330 ኬ ተከበረለት። ስለዚህ የሃይሚ ደግሞ 300 ኬ ብሩኬ ሰርፕራይዝ ያደርጋል። ይሄ ደግሞ በከባዱ ነው ማለት ነው። ሰምታችኋል። እና እኔ ደስ የሚለኝ ነገር ማለት ነው እኔ ሙሽዬን ሳያችሁ ደስ ይለኛል። በቃ የኔ እናት የኔ ትግስተኛ እናቴን መሳይ እማዬን መሳይ ማለት ነውና በቃ እርጋታችሁ ምናቸው። ግን ሙሽዬን በቻላችሁ ታቅም እንትን ውስጥ ብሩኬ እባክን ሃይሚና ብሩኬ ሲጀምር ራሳቸውን አስከብሮ ቤተሰብን የሚያስከብሩ ናቸው። ገባችሁ አይደለ? ምክንያቱም ድራማስ ቢገቡ ራሱ ቶሎ የሚወጡ ልጆች ናቸው። በዚህ አጋጣሚ የማታውቁ እንድታውቁ ላስረዳችሁ። ገባችሁ አይደለ? ሲቀጥል ደግሞ ኦዲየንስን ምን ያክል የሚያከብሩ ክብር የሚያውቁ ልጆች ናቸው። ሌላኛው ደግሞ እናት አባትን የሌለ ውስጥ የሆነ ድራማ ውስጥ ምናምን የማይከቱ ልጆች ናቸው። ሶ ምን ማለት ፈልጌ ነው፣ በቃ እኔ ብዙ ጊዜ ተናግሬያለሁ። ሃይሚና ብሩኬ በዚሁ እንዲቀጥሉ በጣም ነው የምፈልገው። ገባቸው አይደለ? በቃ ምንም ሳይቀየሩ ፍምስና ሳይቀይራቸው፣ ማኪና መግዛት ሳይቀይራቸው፣ ገንዘብ ሳይቀይራቸው በቃ በዚሁ እንዲቀጥሉ ነው የምፈልገው ማለት ነው። ምክንያቱም የእውነት ለመናገር ብዙዎቹን አይታችኋል እና የእውነት ለመናገር ኦዲየንስን የመዳን ቀሞችን እኛን የሚፈልጉት የእውነት ለመናገር እኛን ለገንዘብ ነው እንደሚፈልጉት እኛን አይፈልጉም እንዴ የምንል ጊዜ እንኳን አለ። ከገባችሁ ማለት ነውና ብዙዎቹን አይታችኋል። ቢያንስ እኛን ምን ያክል እንደሚንቁ ኦዲየንስን ምን ያክል እንደሚንቁ፣ ነገር ግን ገንዘባችንን ምን ያክል እንደሚፈልጉ አይተናል። ለብዙዎቹ ማለት ነው። እዚህ ጋር ስም መጥቀስ አይጠበቅብኝም። ግዴታ ወተት ነጭ ነው ካላልኩኝ ይገባችኋል ብዬ አስባለሁ፣ ብዙዎቻችሁ ማለት ነውና ሃይሚና ብሩኬ ደግሞ የሆነ ለመናገር አላቅም እንጃ አለ ያው እኛን ቢያናድዱንም ገባችሁ አይደለ? አንዳንዴ ድራማውን ረዘም አድርጎ ስራ በቃ አለ ረዘም አድርጎት ሲሰሩ እኛን ቢያናድዱንም፣ ነገር ግን ተመልሰው ኤቭሪዴይ ቪዲዮ ሲሰሩ እናት አባት እንዳይዘገዘቁ ለእናት ለአባት ቦታ ይሰጣሉ። ኦዲየንስ እንዳይዘጋዘቁ፣ ኦዲየንስ እንዳይጣሉ አስተያየት ይሰጣሉ። ኦዲየንስን በጣም ያመሰግናሉ በየጊዜው እና ቲክቶክ ላይ እንኳን ገብቶ ጊፍት ተሰጥቷቸው እንኳን ዩቱብ ላይ የሚያመሰግኑ ልጆች ናቸው። እና ሃይሚና ብሩኬ የሆነን ለመናገር እንጃ አላቅም። እናንተ 350 ኬ ሳይሆን ለእናንተ ሚሊዮን ይገባችኋል። ኦዲየንስ እንዳከባበራችሁ እንደመጣችሁት ሳትቀየሩ እስካሁን መቆየታችሁ ራሳችሁን ማስከበራችሁ እንደ ዘመኑ ሴት ልሁን የማትይ ሃይሚ ማለት ነው። እና ደግሞ ብሩኬም ደግሞ እንደ ዘመኑ ልጆች ልሁን በቃ አይደለ መኪና ገዝቻለሁ ወይም ደግሞ መኪና አለኝ ወይም ደግሞ የሆነ ፌመስ ነኝ የምፈልግ ቦታ ደርሻለሁ ብለ ኦዲየንስን የማትነቅ ሰውን የማትነቅ እና ሃይሚና ብሩኬ በዚህ አጋጣሚ የሆነ ለመናገር በዚሁ እንድትቀጥሉ እኔ የምፈልገው ማለት ነው። አብሶ ሃይሚ ያው ብሩኬ ወንድ ነው፣ ያው እንደ ወንድነቱ ማለት የሆነ ገለለጥ ያለ ልብስ ይለብሳል ብዬ ስለማላስብ ነው። ገባችሁ አይደለ? ያው ወንድ ነው እሱ ማለት ነው። ደረቱን እንኳን ከፍቶ ቢሄድ ወንድ ነው። ገባችሁ አይደል? ችግር የለባቸውም። ሴት ልጅ ግን ክብሯን ጠብቃ ስርዓቷን ጠብቃ እንደ አለባብሷ በዚሁ እንድትቀጥል ነው የምፈልገው ሃይሚ ማለት ነው። እና ሃይሚ የኔ ውድ ምንም ገንዘብ ብታገኝ፣ ምንም ሀብታም ብትሆኝ፣ ምንም ፈመስ ብትሆኝ፣ በዓለም ታዋቂ ብትሆኝ ገባሽ አይደለ? እንደዚሁ እንድትቀጥይ ነው እግዚአብሔር ማለት እኔ ብቻ ሳይሆን አንቺም ጥረሽ ሳይሆን እግዚአብሔር ተጨምሮበት ካንቺ ጋም ገባሽ አይደለ? ካንቺ ጋም በዚሁ እንድትቀጥይ ነው የምፈልገውና የኔ ትንሽዬ እህት ማለት ነው በዚሁ ቀጥይ፣ ምንም ሳትቀየሪ። ለምን 2 ሚሊዮን ፎሎ እንኳን ብትገቢ በዚሁ እንድትቀጥይ እንግዲህ እግዚአብሔር ካንቺ ጋር ይሁን ማለት እኔ በተናገርኩት ወይም ደግሞ አንቺም ጥረሽ ሳይሆን በዚሁ ቀጥይ። ገባሽ አይደለ? እና በተረፈ የኔ ቤተሰብ እንኳን ደስ አላችሁ፣ ለዚህ ቀን እንኳን አበቃችሁ። የእናንተም ዋና ሚና አለበት፣ ዋና ማለት ነው የብሩኬና የሃይሚ ብቻ ሳይሆን እናንተ ስላላችሁ ነው እነሱ ለዚህ ቦታ የሚደርሱት። ገባችሁ አይደለ? ሲያጠፉ እንዳጠፉ ሳያጠፉ እንዳላጠፉ የምትናገሩ ልጆችም አላችሁ። ገባችሁ አይደለ? እናንተም ስላላችሁ ነው እነሱ ለዚህ የደረሱት። እና ብቻ ምን ማለት ፈልጌ ነው ግዴታ አንድ ልጅ ስለወደድናቸው ማለት ሃይሚና ብሩኬን ስለወደድናቸው ብቻ ጥፋት ሲያጠፉም ሳያጠፉም ትክክል ናቸው ጎበዝ ናቸው ማለት አይደለም ያለብን ማለት ነው። መናገር አለብን። እኔ መናገርን በጣም ነው የምወደው። ካልተናገርኩኝ ያመኛል የሆነን ለመናገር ማለት ነው። አንድ ቪዲዮ ላይ የሆነ ስህተት አይቼ ያ ስህተት ካላየውኝ ካልተናገርኩኝ ተኝቼ ጭንቅላቴ ላይ ይመጣብኛል። ነገ የሆኑ ቪዲዮ ሰራለሁ ማለት ነውና እኔ እንደዛ ነኝ። ለምን እንደሆነ አላቅም እና
የሆነ ለመናገር እኔ ተናግሬም ብሩክ የሚያስተካከላቸው ብዙ ነገሮች ስላየው ነው እና ሀይሚም እንደዛው እና ሲያጠፉም እንዳጠፉ ካላጠፉም እንዳላጠፉ መናገር አለብን። ገባችሁ አይደለ? አንድ ሰውን ስትወዱ እኔ ከወደዳችሁኝ ያጠፋሁትን ስትነግሩኝ ነው እኔን የምትወዱኝ እንጂ ሳጠፋን ጎበዝ ነሽ ሳላጠፋን ጎበዝ ነሽ ካላችሁኝ እኔ ራሱ ሌኔ ይወቅስኝ። ይሄ ሰውማ ትክክል አይደለም እኔን ከልብ አይወድም ማለት ነው ብዬ ራሴ እንትን እላለሁ። እና አንድ ሰው ስትወዱ ከልባችሁ ስትወዱ አስተካክሉ። ልክ እንደ ልጃችሁን ስትወዱ ልጃችሁ መጥፎ ባህሪ ይዞ እንዳያደግ ነው አይደል የምትቆነጥጡት። የሆነ ነገር ሲያደርግ ልጅ የሆነ ያስቀመጣችሁን ሲያነሳ የሆነ ነገር ሲያደርግ አድጎ ያ ነገር እንዳያጠፋ ነው አይደል የምትቆነጥጡት። እንደዛ ገባችሁ አይደለ? እና ወደ ቪዲዮ እንሂድ። ብዙ አወራሁባችሁ አይደል? ይቅርታ። ይሻላል ቤተሰቦች 350 ሺህ ስለገባ ብሩኬ እንኳን ደስ አላችሁ፣ እንኳን ጓደኞቹ እንኳን ደስ አላችሁ፣ እንኳን አብሮ ደስ አላችሁ። ደስ ይላል፣ ደስ ብሎኛል። እኔም 300 ገብቻለሁ። እንኳን ደስ አላችሁ፣ እንኳን አብሮ ደስ አለን። ሙሽዬ እኔ እናት ሀብስ ምን ተሰማክ? ያው እኔ ደስታ ነው የተሰማኝ። ደስታ ከረቢላ ነው። በጣም ለፍታችሁበታል። እንግዲህ ሁለታችሁም ተቻችላችሁ ብዙ ነገር አይታችሁ እዚህ ላይ ደርሳችኋል። በጣም ደስ የሚል ነው። የልፋታችሁ ውጤት ነው። ከዚህ በላይ ደግሞ በጣም ይጠበቅባችኋል ብዬ አስባለሁ። 1 ሚሊዮን ገብታችሁ ምናምን ከዚህ የበለጠ ደግሞ በሰፊው እንደምናከብር አልጠራጠርም። ይመቻችሁ። እንኳን ደስ አላችሁ። አንተም እንግዲህ ቀጣይ ስንት ነህ? አሁን 130 ምናምን 150 አስገቡት ይሄ የመጣው በአጭር ጊዜ ውስጥ ነው እና ይሄን ማግኘት ደግሞ ቀላል አይደለም። ሀብም እንዳልከው የዩቲዩብ ፕላትፎርም ከሌላው ከቲክታክ ምናምን ከባድ ነው። ግን ያው እዚህ እኛ አቅራቢያ ላይ ያሉት ኦዲየንሶቹ ቤተሰቦቹ በጣም ቅንና ሰው ወዳጅ ስለሆኑ ነው እንጂ እንደዚህ ያቀለሉልን በጣም እኛ በተለይ የሰው ፍቅር አለን። እግዚአብሔር ይመስገን ስለ ሁሉም ነገር። ለምን ሰውን አዎ የሆነ ለመናገር እውነት ነው እኮ የሀይሚና የብሩኬ ማለት ከላይ ነው የሚሰጣችሁ። እግዚአብሔር ነው የምላችሁ። አንድ ሰው የሆነ ስትወደዱ ማለት ነው ከላይ እግዚአብሔር የሆነ ነገር ይሰጣችኋል። ያ ነገር ደግሞ እናንተ ናቸው አንከባክባችሁ መያዝ የምችሉት። ገባችሁ አይደለ? ያ ነገር አሁን ሀይሚና ብሩኬ ናቸው የሚችሉት። በቃ እግዚአብሔር ኦዲየንስን ሰጣቸው። ወርቅ የሆነ ኦዲየንስን፣ መልካም የሚሰሩትን መልካም ኦዲየንስን ስለሰጣችሁ ያ ነገር ደግሞ አንከባክበው መያዝ ያለባቸው ደግሞ ሀይሚና ብሩኬ ናቸው። ገባችሁ አይደለ? ለእነሱ እግዚአብሔር ሰጥቷል። መያዝ ያለባቸው እነሱ ናቸው። ካልያዙ እንግዲህ የሚከስሩት እነሱ ናቸው። ገባችሁ አይደለ? ስለዚህ እውነት ለመናገር አዎ ምን የመሳሰሉ ኦዲየንሶችን እግዚአብሔር ሰጥቷቸዋል። ለምሳሌ እንደ ምሳሌ ለማንሳት ቪዲዮ ስራ ያለበት ሰዓት ምግብ አይበላም። የምሬ ነው። በፊት አሁን እንደዛ ነበር። አዲስ አበባ ይገጣል። እኔ ደግሞ ካልበላሁኝ ጦርነት ነው እሱ ጋር ቪዲዮ ሳንችን ምግብ ነው ና ሚለ በጣም ነው ብዙ መስዋዕትነት የከፈለ ብቻ ይገባዋል። እንኳን ደስ ያለ ወንድሜ፣ እንኳን አብሮ ደስ አለ። ዌልካም ይገባሃል የኔ ውድ። ከዚህም በላይ ደግሞ 500 ሺህ 1 ሚሊዮን ገብተህ እንደምታኮራን አልጠራጠርም። እና የተሰማችሁን ስሜት እሱ ሲመጣ ብትገልጹለት እየሰማ ደስ ይለኝ። እኔ እንደዛ ነው የምወደው። ብዙ ጊዜ ለምን እንደሆነ አላውቅም። ልዩ ቀነቡ ልዩ ደስ የሚል ቀነቡ ልዩ የሆነ ለመናገር እኔ እንጃ አላቅም። እኔ ስለነሱ በጣም ደስ የሚለኝ ነገርስ የሰው ደስታ የሚያስደስታችሁ የሆነ ለመናገር እኔ እንጃ አላቅምና እኔ በጣም ነው ደስ ያለኝ። ከዚህ በላይ ይገባችኋል፣ ለእናንተ ማለት ከዚህ በላይ ይገባችኋል ማለት ነው። የሆነ ለመናገር እኔ እንጃ አላቅምና ለምን መሰላችሁ? እኔን የሚያከብሩኝ ሰው በጣም ነው ማከብረው። ገባችሁ አይደለ? ምክንያቱም እኔ ከማንም በላይ ራሴን ወዳለሁ። ገባችሁ አይደለ? ከራስ በላይ ነፋስ ይባላል። ራሳችሁን በጣም ትወዳላችሁ አይደለ? ግን የምትከበሩ ቦታ ነው የምትገኙት። እናንተን የሚያከብር ሰው ነው የምታከብሩት ማለት ነው። እና እኔ ቲክቶክ ላይ መፖስት ትፈልጋለሁ። የእኔ ቲክቶክ ደግሞ ምንድነው ታውቃላችሁ? ያመጣው ፋሽን ማለት ነው። የሰውን ፎቶ ከለጠፍኩኝ የዛው ጊዜ ዋርኒንግ ይሰጥብኛል። ዋርኒንግ ስላችሁ እንዴት በጣም ደስ ብሎኛል። ከጎረምሶች ጋር ሆነሽ አይ ወሎቹ ነው እርሱን ማንተ ብቻ አመሰግናለሁ። ሁላችሁም በጣም አመሰግናለሁ። እዚህ ለዚህ እንደበቃ አግዛችሁኛል። 350 ሺህ ትንሽ አይደለም አይደል? በጣም ብዙ ነውና እግዚአብሔር ያክብርልኝ። ከጎን የነበራችሁ አብራችሁ ይለፍታችኋል። ቴንኪው በጣም ሁላችሁንም። ፋሚሊን በጣም አመሰግናለሁ። ወዳችኋለሁ። ቴንኪው ብቻ በቅንነት ሰብስክራይብ እያደረጋችሁ ከኛም አልፎ ሌሎቹንም ሰብስክራይብ እያደረጋችሁ እያገዛችሁ ነውና ላይክ አዲስ ቤትም ስንገባ ሰብስክራይብ አድርጉ፣ አበረታቱልን ስንል አታሳፍሩንም። እስከ 10 ሺህ ምናምን በአንድ ቪዲዮ እየገቡ ነበርና ልጆች ያ ማለት የእናንተ ውጤት ነው፣ የእናንተ ቅንነት ነው። ይህም ቴንኪው በጣም አመሰግናለሁ። ወዳችኋለሁ። ይመቻችሁ። እዚህም ያላችሁ እንግዲህ ታታችሁ ለማየት ያብቃን። እቺ መነሻ ናት።
ገና ብዙ ይቀራል። ሀብቴም ወንድሜ በጣም ነው የማመሰግነው። የሆነ ጥፋት እንኳን ስታይ አታልፈንም። እናመሰግናለን። በጣም ነው የምንወዳችሁ። አይለየን። እኔ ማለት ነው ልንገራችሁ ሀብቴ እኔ ብሩኬን በጣም ስለማከብር ነው። ገባችሁ አይደለ? እኔ የምሬ ነው የምላችሁ ማለት ማክበር ገና እንደ ብሩኬ ለመሆን ይቀረዋል። እኔ ከብሩኬ ጋር አላወዳድርም። ገባችሁ አይደለ? እንደ ብሩኬ መሆን አለብህ። ሶ በኦዲየንስ ልብ ለመግባት ሶ ልክ እንደነ ብሩኬ መሆን አለብህ። ገባ አይደለ? የሆነ መጥፎ ቃላትን አታውራ። መጥፎ ቃላትን ካፈ አይውጣ። ገባ አይደለ? ምክንያቱም ኦዲየንስ ምንም ቢያጠፋ ምንም ኮሜንት እኔ ቤት ማለት ምንም አይነት ኮሜንት ብትጽፉ ምንም ብትርጉ መብታችሁ ነው። ኦዲየንስ ጥፋተኛ ነው ብዬ አላምንም እኔ በፍጹም መቼም ማለት ነው። ምክንያቱም በሚያወሩት ነገር ነው። ገባችሁ አይደለ? ኮሜንት የምትጽፉት ወይም ደግሞ በማጠፋ ነገር ነው። ያ ሰው ካልተመቸው መደለት ይችላል፣ መቦለክ ይችላል፣ መብቱ ነው። ገባችሁ አይደለ? ኮሜንት ክፍት እስከሆነ ድረስ አንድ ሰው መብቱ ነው የፈለገ መናገር። ነገር ግን ሀብቴ ደግሞ ለኦዲየንስ በጣም መልስ ትመልሳለህ። ገባ አይደለ? ስለዚህ የብሩኬ ታላቅ ነው። ብሩኬ ግን ያንተ ታናሽ ሆኖ እንደ ታላቅ ያስባል። እኔ በዛ ነገር እንጃ አላውቅም። እኔ ይቅርታ አድርጉልኝ። እኔ ብዙም እንትን አይለኝም። ገባችሁ አይደለ? ለዛ ነው እኔ እናገራለሁ። ባለፉን ተናግሬያለሁ። ገባችሁ አይደለ? አላወዳድርም። ያው መስተካከል አለብህ እንደ አለ አይደለ? የሆነ ብቻ ምንም ማለት እኔ ለእናንተ ሊመቻችሁ ይችላል። ኦኬ። እኔ ግን ከነ ብሩኬ ጋር ላወዳድር አልችልም። ከተስተካከለ ወደፊት ሊመቸኝ ይችላል። ገባችሁ አይደለ? ያው የሆነ ብቻ አላቅም። አንድ ጊዜ የሆነ እንትን ሲል ምናምን እኔ ባለፈውን ተናገር ያለው ረግጠሻል ብላችሁ ያና ባለፈው የረገጥኩት እኮ ባጠፋ ጥፋት ነው። ገባችሁ አይደለ? ስለዚህ እነሱ ፕራንክ እየሰሩ ነበረ። ግን እንደነ ብሩኬ መሆን አለብህ። ኦዲየንስ ማክበር አለብህ። ገና ብዙ ይቀርሃል። ስለዚህ ቤተሰብ ብዙ አናውራ። በትልቅ ያገናኛል። ነገር አያምርባችሁም። በጣም እንደዚህ በጣም ነው የምታምሩት። አይደለም ለሌላ ሰው እኔ በቅርበት ሆኜ ራሱ ሳያችሁ በጣም ደስ የምትሉ የምታጓጉ ሰዎች ናችሁ እና ከኔ የምትማሩት ያው እኔ እንግዲህ አላገባውም እንጂ 5 ዓመት ከናኒ ጋር አይደል ምንም አይነት ነገር ሳይፈጠር ከናኒ ጋር 5 ዓመት ሆኛለሁ። እናንተ ደግሞ ከዚህ በላይ ደግሞ ያ አገር አለ 5 ዓመት ማለት ቀልድ አይደለም። አንድ ልጅ ተወልዶ አንድ ያክል ወይ ኬጂ የሚገባበት አመት ነው እና በጣም ብዙ ነው። እናንተም 2 ዓመት ሆኗችኋል። እናንተም ተጋብታችሁ ቢሆን ያን ዓመት ልጅ ይኖራችሁ ነበረ። ያው የለም ውለዱ፣ ተመንደጉ፣ ውለዱ። ሁላችሁም አግቡ ውለዱ ማለት ነው ሁላችሁም። እና ቤተሰብ ሙሉ ቪዲዮ ገብታችሁ ይሁ በጣም ደስ የሚል ቪዲዮ ነው የዛሬ ቪዲዮ ማለት ነው። የሆነ ለመናገር ገብታችሁ ሁላችሁም ይሁ የሰው ደስታ የሚያስደስታችሁ እንኳን ደስ አላችሁ ማለት እፈልጋለሁ። ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ።